እሺ፣ በቀጥታ ወደ ዛሬው ማብራሪያችን እንግባ። በሕይወታችን ከባድ ስሜታዊ ማዕበሎች ሲያጋጥሙን በዚያው ቅጽበት ልንጠቀምባቸው የምንችላቸውን ፈጣን እና ተግባራዊ መፍትሄዎች አብረን እንቃኛለን። ምክንያቱም ማዕበሉ ሲመታ ዝግጅት ብቻውን በጭራሽ በቂ አይሆንም። እስቲ ይህንን አስገራሚ አባባል እንመልከት። ይሄ በግልጽ የሚያሳየው ለቀውስ መዘጋጀት እና ቀውስ ውስጥ ሆነን እጅ የሚዘረጋልንን ሰው መፈለግ ያላቸውን ትልቅ ልዩነት ነው። ማዕበሉ በሚመታበት ጊዜ እንዲህ ብትዘጋጅ ኖሮ የሚል ምክር መስማት ምንም አይጠቅምም። በዚያች ጭንቅ ሰዓት የሚያስፈልገው እውነተኛ የሰው ልጅ ድጋፍ እና ማጽናኛ ነው። ይህም ለዛሬው ትንታኔያችን መሰረት ወደ ሆነው ድንቅ መጽሐፍ ያመጣናል። በክሊኒካል ሳይኮሎጂስቷ ዶክተር ጆሊ ስሚዝ የተጻፈው የኃይለኛ መመሪያ በሐሳብ ዓለም ውስጥ ከመዋጥ ይልቅ አስቸኳይና ፈጣን የሆነ የገሃዱ ዓለም መፍትሄን ይሰጠናል። ሁላችንም ብቸኝነት ሲሰማን እና ራሳችንን ማረጋጋት ሲያቅተን ይህ መጽሐፍ እንደ ትልቅ ብርሃን ሆኖ ሊያገለግለን ይችላል። እዚህ ላይ በጣም ደስ የሚል እና ገላጭ የሆነ ዘይቤ አለ። የሰው ልጅ የውስጥ ሐሳብ ልክ እንደ ሳውና ወይም የእንፋሎት ክፍል ነው። ለጥቂት ጊዜ መቆየት ጤንነትና እረፍት ይሰጣል። ነገር ግን ለረጅም ጊዜ ከቆየን ያፍነናል፣ አደገኛም ይሆናል። በጣም ስንቸገር በራሳችን ሐሳብ ውስጥ ብቻ መቆየት ከባድ ሊሆን ይችላል። በእውነት የሚያስፈልገን ከገሃዱ ዓለም እና ከሌሎች ሰዎች ጋር መገናኘት ነው። ወደ ቀጣዩ ዋና ክፍላችን ስናልፍ የማወዳደር ወጥመድ። ራሳችንን ከሌሎች ጋር ማወዳደር ተፈጥሯዊ ስሜት ነው ወይስ መርዛማ አዙሪት? ዋናው ምስጢር እዚህ ላይ ነው። በዙሪያችን ካሉ ሰዎች ጋር ማህበራዊ ደረጃችንን መለካት አብሮ ለመኖር የሚረዳን ተፈጥሯዊ የሰው ልጅ ባህሪ ነው። ነገር ግን የዘመናችንን የማህበራዊ ሚዲያ አልጎሪዝሞች ይህንን ተፈጥሯዊ ባህሪ በመጥለፍ ፈጽሞ ሊደረስባቸው የማይችሉ የተጋነኑ ምስሎችን ያቅርቡልናል። ይህ ደግሞ ማብቂያ ወደ ሌለው እና ወደሚያስጨንቅ መርዛማ አዙሪት ውስጥ ይከተናል። ጓደኝነት መርዛማ ሲሆን የቅርብ ንጽጽር አደጋ። ይህ ደግሞ በገሃዱ ዓለም ግንኙነታችን ላይ የሚያመጣው ተጽዕኖ ነው። አላን ደ ቦቶን እንዳለው ይህ ትንሽ የሚያስደነግጥ ግን እውነተኛ አባባል ነው። አንዳንዴ የምንወዳቸው ሰዎች ስኬት በውስጣችን ያልተጠበቀ እና የተደበቀ የበታችነት ወይም የቅናት ስሜት ሊቀሰቀስ ይችላል። ይህ ስሜት ቶሎ ካልታረመ ግንኙነታችንን በከፍተኛ ሁኔታ አደጋ ላይ ይጥለዋል። ስለዚህ የጓደኞቻችን ስኬት ሲያመን የችግሩ ምንጭ የራሳችን የውስጥ አለመረጋጋት መሆኑን አምነን መቀበል አለብን። ታዲያ እነዚህን የመርዛማ ጓደኝነት ምልክቶች እንዴት መለየት እንችላለን? በጓደኝነታችን ውስጥ ተቀባይነት ለማግኘት ብለን ራሳችንን የምናሳንስ ከሆነ ወይም ደስታችንን አብረው ማክበር የማይችሉ ሰዎች ካሉ ቆም ብለን ማሰብ አለብን። ተቀባይነት ለማግኘት ሲባል ብቻ ራስን ዝቅ ማድረግ በሚጠይቅ ግንኙነት ውስጥ የመቆየት ምንም አይነት ግዴታ የለብንም። ማወዳደርን ገንቢ ማድረግ ከቅናት ወደ መነሳሳት። አሁን ደግሞ በቀጥታ ወደ መፍትሄውን እምታ። መርዛማ ቅናት ወደ ጠቃሚ የመማሪያ ዕድል እና የመነሳሳት ምንጭ ለመቀየር እነዚህን 3 ተግባራዊ እርምጃዎች መውሰድ እንችላለን። በአንድ ክህሎት ላይ ብቻ ትኩረት ማድረግ፣ የራስን የማደግ አቅም ማመን እና ከምንም በላይ ደግሞ የራስን ዋጋ በሌሎች አለመለካት እጅግ ወሳኝ ናቸው። ወደ ድርድር የማይቀርብ የግል ክብር ስንል ምን ማለታችን ነው? ይህ ልክ በማዕበል ውስጥ እንዳለ ጠንካራ መልህቅ ነው። አፈጻጸምንና ክህሎትን በጊዜ ሂደት ማሻሻል ይቻላል። ነገር ግን ሰብአዊ ክብራችን ሁል ጊዜ ቋሚ ሆኖ መቀጠል አለበት። የራሳችንን ዋጋ በሌሎች ሰዎች ስኬት ሚዛን መለካት ፈጽሞ የለብንም። ራሳችንን ከማጣቃት እና ከመቅናት ይልቅ እነዚህን ጥያቄዎች በቅንነት እና በማወቅ ጉጉት መጠየቅ እንችላለን። የእነሱ የተለያየ ክህሎት ምንድን ነው? ያንን ስኬት እንዴት አገኙት? ከነሱ ሂደት ውስጥ እኔን ለማርበት የሚችለው ነገር አለ? ይህ አካሄድ የራሳችንን ግብ ለማሳካት የሚረዳ ፍኖተ ካርታ ይገነባልናል። የውስጥ ክብርን መልህቅ ማድረግ እውነተኛው የብርሃን ማማ። ታዲያ ይህንን ክብር እንዴት አጽንተን እንይዛለን? በምሬትና በምስጋና መካከል ያለው ልዩነት እጅግ አስገራሚ ነው።
ምሬት በውስጣችን ልናስተካክለው የሚገባ ነገር እንዳለ የሚጠቁመን ምልክት ነው። በሌላ በኩል ደግሞ በቀን ለ2 ደቂቃዎች ብቻ ምስጋናን መለማመድ የማወዳደርን አወዳሚያ ኃይል በመቀነስ ጥልቅ የሕይወት እርካታን ይፈጥርልናል። ማመስገን የትኩረታችንን አቅጣጫው ሙሉ በሙሉ ይቀይረዋል። እንግዲህ ትክክለኛው የጉዞ አቅጣጫ ይህ ነው። የግል እሴቶቻችንን ካወቅን እንደ መሪው መግዘፊያ ያገለግሉናል። ሁላችንም ልናደርገው የምንችለው እጅግ በጣም ጠቃሚው ንጽጽር ቢኖር የራሳችንን እድገት ትናንት ከነበርንበት ማንነት ጋር ማወዳደር ነው። በጣም ሩቅ ከሆኑ ሰዎች ጋር ራሳችንን ከማወዳደር ይልቅ ጥቂት እርምጃዎችን ብቻ ከቀደሙት መማር እጅግ የተሻለ ውጤት ያመጣል። የሕይወቱን ማዕበል በጽናት ለማለፍ ይህ የመጨረሻውና ወሳኙ ግንዛቤ ነው። ራሳችንን እና በዙሪያችን ያለውን ዓለም በምናይበት መንገድ ላይ ዘላቂ ተጽዕኖ የሚፈጥረው የሌሎቹን አስተያየት ከመፍራት ይልቅ በራሳችን እሴት ጸንቶ መገኘት ነው። ታዲያ ሁላችንም የሕይወታችንን ዋጋ በሌሎች ሰዎች ሚዛን ወይስ በራሳችን እውነተኛ እሴት ላይ መገንባት እንመርጣለን? ዕውቀትን ወደ ተግባር ለመቀየር ትክክለኛው ጊዜ አሁን ነው።